ዛሬ ደግሞ እንደዚህ አማረና ቆንጆ የሆነ የሩዝና የቡና ሳሙና በቤታችን ውስጥ እንደዚህ በቀላሉ እንሰራለን። በተለይ በማዳት ለተቸገራችሁ፣ ለማዳት፣ ለብጉር ጠባሳ እንዲሁም ደግሞ ጥቋቁር ነገር ካለባችሁ፣ ያለ እድሜያችሁ ለተሸበሸበ ይሄ ምርጥ መድኃኒት ነው። እንዲሁም ደግሞ ባለፈው በቡናና ተልባ አንድ ላይ ሰርችላችሁ በጣም ብዙዎቻችሁ ናችሁ የወደዳችሁት። ብዙዎቻችሁ ደግሞ ተልባ የለንም ያለ ተልባ መስራት አይቻልም ያላችሁ የጠየቃችሁኝም ነበራችሁ። ሳሙናው እስከ ስንት ጊዜ ይቆያል? ሳሙናው እስከ ስንት ጊዜ ተተሰራ በኋላ ይቆያል? አልደርቅ አለን እባክሽን ለሱም መልሽልኝ ያላችሁኝም አላችሁ እና ለሱም እየመልስላችኋለሁኝ። እንዲሁም ደግሞ ቪዲዮ ይሄ ለፊታችሁ ጥራት በጣም ምርጥ ነው እና ወደ አሰራሩ ከመሄዳችን በፊት ታዲያ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ሀሳብ አስተያየታችሁን፣ ጥያቄያችሁን ደግሞ በኮሜንት ላይ ጻፉልኝ እመልስላችኋለሁ። እዚህ ጋር በምታዩት መልኩ ወደ አሰራሩ ስንሄድ ዛሬ ድንች እንጨምርበታለን። በተለይ አሁን ሙቀት ስለሆነ ማዳት ፊታችን ስለሚያጠቃን በፀሐይ በሙቀት እንዲሁም ደግሞ ምግብ ለምንሰራ ልጆች ግዴታ ደግሞ እንደዚህ ፊታችንን ሁልጊዜ ጠዋትና ማታ እየታጠብንበት የምንጠቀመው ሳሙና እንሰራለን። እዚህ ጋር በምታዩት መልኩ ሩዙን እኔ ትናንሹን ሩዝ ነው የተጠቀምኩት። 4 ማንኪያ ሩዝ ተጠቅሜያለሁ። ምክንያቱም ተልባ ስለማልጠቀም ሩዝ ስለሆነ የምሰራው በዛ አድርጌዋለሁ ሩዙን። ግን በኋላ ላይ ሲበስል ታዲያ ይበዛል። ይሄ ሩዝ መስሪ ከሌላችሁ እናንተ ያላችሁን ሩዝ መጠቀም ትችላላችሁ። በቤታችሁ ውስጥ ምንም ችግር የለውም። ግዴታ አይደለም እኔ የተጠቀምኩት። እኔ ይሄ ሩዝ በጣም ለፊቴ ስለሚስማማኝ እንዲሁም ደግሞ ትሰራው ቶሎ ስለሚበስልና ገር ስለሆነ ስፈጨው ራሱ ቶሎ ይፈጫል እና እዚህ ጋር አንድ ጊዜ እናጥበዋለን። ይሄ ሩዝ የተፈተገ ስለሆነ የታጠበ ስለሆነ ብዙ ሰዓት እንዳታጡት፣ ምክንያቱም ይለቃል። ጥቅሙ እንዳይሄድባችሁ ቆሻሻውን አንድ ጊዜ ብቻ ነው ለቅለቅ የምታደርጉት። ከዛ በኋላ እዚህ ጋር ዲስት አለን። ዲስቱ ላይ በዛ አርጌ ነው የምጥደው ሩዙን። ውሃ ጨምርበታለሁ። በዛ ብታረጉትም ችግር የለም። ነገር ግን እንደ ሳሙናችሁ ነው የሚቀልጠው። መቅለጥና አለመቅለጥ ይወስነዋል። ባለፈው ራሱ የሰራሁት እኔ አንቺ የሰራሽበት ሳሙና የለንም በሌላ መስራት ይቻላል እያላችሁኝም አላችሁና በሱ መሰረት ዛሬ በሌላ ሳሙና ነው የምሰራላችሁ። ይሄንን እሳቱን ቀነስ አድርገን ውሃውን እንደምታው በዛ አርጌ ያለውኝ። ሳሙናችሁ ቶሎ የሚቀልጥ ከሆነ አነስ አድርጋችሁ አጠር አድርጉት። በዛ የሚልባችሁ ከሆነ ደግሞ የማይቀልጥ ከሆነ እንደዚህ በዛ አድርጉት ማለት ነው ውሃውን። ግን በኋላ ላይ የአጥራ ሲንተከተክ ከዛ ይሄን እየበሰለ እሳቱን ዝቅተኛ ላይ ከሆነ በኋላ እዚህ ጋር በምታዩት መልኩ ድንቹን እንልጣለን። ድንች እንዳልኳችሁ ለፊት ጥራት ያለ እድሜያችን ለተሸበሸበ በማዳት በተለይ ማዳት ካለባችሁ ድንችን አብዝታችሁ የድንችና የሩዝ ማስክን አንድ ላይ ተጠቀሙ። ወይም ደግሞ ድንችን ፈቅፍቃችሁ ተስር የሆነ ውሃውን ጨምቃችሁ ዱቄት ነገር ይወጣል ማለት ነው። እሱን ከቲማቲም ውሃ ጋር እያደረጋችሁ ራሱ ፊታችሁን ብትቀቡት ማዳቱ ይነሳላችኋል። አይናችሁ ስር በእንቅልፍ ምክንያት የጠቆረ እሱንም ያነሳላችኋል ማለት ነው። እዚህ ጋር ተለቅ ያለ ድንች ነው የተጠቀምኩት። እኔ አጥቤዋለሁ። ድንቹ የታጠበ ስለነበረ እስከንልጣጩ ራሱ መፈቅፈቅ ትችላላችሁ። ከዛ እንደዚህ ፍቅፍቅ አረገዋለሁ በምታዩት መልኩ ውሃውን ስለሆነ የምንፈልገው። እናንተ መፍጨትም ተቻላችሁ መፍጨት ትችላላችሁ። ምክንያቱም እኔ ጊዜ ስለሌለኝ ነው እንደዚህ የፈቀፈቅኩት ማለት ነው። እና መፍጫዬ በጣም ትልቅ ስለሆነ ትንሽ መፍጫ ስለሌለ እንደዚህ አርጌ ፈቅፍቄ ጭምቅ አረግና ውሃውን ነው የምንፈልገው። ውሃውን እንደዚህ እንጨምቀዋለን። እንደዚህ አይነት ጨርቅ ቢኖራችሁ የበለጠ አሪፍ ነው። ምክንያቱም ውሃውን እንዳለ ጭምቅ አድርጎ ይሰጣችኋል። የበለጠ እንደዚህ በቤታችን ውስጥ በተለይ እንዳልኳቸው ማስክ ሁልጊዜ ላንጠቀም እንችላለን ለፊታችን። ነገር ግን ሳሙና ሁሌም ጠዋትና ማታ ስለምንታጠብበት ፊታችን የሳሳው ፊታችን ይድንልናል። እንዲሁም ደግሞ ማዳቱ እየደበዘዘ ነው የሚሄድልን። ከዛ እዚህ ጋር ውሃውን ተወሰድን በኋላ ይህንን አንጥለውም። ተፈለጋችሁ ምግብ ሰርታችሁ ቁርስ አፈርፍራችሁ ጋዳለጦሙ እንቁላል መስራት ትችላላችሁ። በሌላም ቀይ ስር፣ ሌሎችም ካሮት ጋር አድርጋችሁ መስራት ትችላላችሁ። እንዲሁም ደግሞ እሱን ፈይታችሁ ከሩዙ ጋር ምን ማድረግ ትችላላችሁ? ለሰውነታችሁ ማስክ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ
ሳሙናው ዛሬ ላክስ ሳሙና ነው የተጠቀምኩት። ይህ ሳሙና በነገራችን ላይ ለመጀመሪያ ጊዜ ነው እየተጠቀምኩት ያለሁት። ፍርፍር ያለ ነው። ልፈቀፍቀው ፈልጌ ነበረ ግን አልተፈቀፈቀልኝም። እንደዚህ በቢላ ስከትፈው ግን እየተከተፈልኝ ነበር። ፍርፍር ያለ በጣም ደረቅ ነው እንደምታዩት ማለት ነው። ይሄ ሳሙና በጣም ቶሎ አይቀልጥላችሁም። በእርግጠኝነት እንደዚህ አይነት አልቀልጥ ያላችሁ ሳሙና ራሱ ካለ በእንደዚህ አይነት መልኩ እኔ በምሰራው መልኩ ማቅለጥ ትችላላችሁ ማለት ነው። ማንኛውም ሳሙናችሁ እናንተ ቤታችሁ ውስጥ ለምሳሌ የእርድ ሳሙና አብዛኞቻችሁ ጥያቄ ላይ የእርድ ሳሙና ይሆናሉ እያላችሁኝ ያላችሁና የእርድ ሳሙና ተተስማማችሁ? አዎ ይሆናል። ማንኛውም ሳሙና ይሆናል ከልብስ ሳሙና ውጭ ማለት ነው። የልብስ ሳሙናም ይሆናል፣ ግን የልብስ ሳሙና ለልብስ ነው እንጂ ለፊት ስለማይሆን ነው የልብስ ሳሙና ትጠቀሙ ምላቸው። ያው የልብስ ሳሙና ነው ለልብስ ስለሚያገለግል ለፊት ስለማይጠቅመን ነው የልብስ ሳሙና እንዳትጠቀሙ ያልኩት እንጂ ደረቁን። ከዛ እዚህ ጋር እንግዲህ በምታዩት መልኩ ቅድም የጣድነው ሩዝ በደንብ አድርጎ ተንተክትኳል። ከ10 ደቂቃ በላይ አልፎታል። ምክንያቱም ሩዙ ይሄ ቶሎ በሳል ስለሆነ አንደኛ ሞቅ ያለ ውሃ ነበር የጨመርኩበት። ከዛም በላይ ሊፈልግ ይችላል። እንደ ሩዛችሁ መብሰልና ጥንካሬና ገርነት ነው ይወስነዋል ማለት ነው። የኔ ቶሎ ስለሚበስል ከ10 ደቂቃ 15 ደቂቃ ይሄንኛ ስሰራ ይሄ እየበሰለ ነበረ። ከዛ በኋላ እዚህ ጋር ቡና እንግዲህ በዛ አድርጌ ነው የጨመርኩት። እኔ ቡና ለፊት ጥራት እንዲሁም ደግሞ ማዲያት ካለባችሁ ያለ እድሜያችሁ ተተሸበሸበ ጠቋቁር ነገር ካለባችሁ ቡና መድኃኒት ነው። ቡና ግዴታ ንስኮፊ ብቻ አይደለም ያለ የኢትዮጵያን ቡና መጠቀም ትችላላችሁ። ማንኛውንም ቡና መጠቀም ትችላላችሁ። ምንም ችግር የለም። ቡና የቡና ዘር ይሁን እንጂ ማለት ነው። እኔ ቡና የኢትዮጵያ ቡና ስለማላገኝ ነው ንስኮፊ የምጠቀመው። ከዛ እዚህ ጋር ቅድም የፈቀፈቅነውን ሳሙና እዛ ኒኬሉ ላይ እናደርጋለን ብረቱ ዕቃ ላይ። ከዛ በኋላ እዚህ ጋር በምታዩት መልኩ በጣም ተንተክትኳል። ጀሊውን የምፈልገውን ጀሊ ሰጥቶኛል። ሩዙ አያችሁ በጣም ነው የበዛው። በነገራችን ላይ ሩዙን እንዳትጥሉት አደራችሁን። ሩዙን ለፀጉራችሁ ወይም ደግሞ ለሰውነታችሁ ፈይታችሁ ቅድም እየካያችሁት ድንች ጋር መፍጨት ትችላላችሁ። ፈይታችሁ መጠቀም ትችላላችሁ። ለፀጉራችሁ ተቻላችሁ ለፀጉራችሁ ብትጠቀሙት አሪፍ ነው። ሁለቱም አሪፍ ነው ለፀጉር እድገት። ከዛ እዚህ ጋር በምታዩት መልኩ ቅድምዬ ፈቅፍቀን ጨምቀን ያዘጋጀነው ውሃ የድንቹን ውሃ እንጨምራለን። ከዛ እዚህ ጋር በምታዩት መልኩ ሳሙናው ጭራሽ ፍርክርክ እያለ ጭራሽ አይቀልጥም ማለት ነው። ከዛ መልሼ ድስቱ ላይ ጥጄዋለሁ። ከስር የሞቀ ውሃ አድርጌበታለሁኝ። እንግዲህ ድስቱን አላጠብኩትም ምክንያቱም ጊዜ ስላልነበረኝ ማለት ነው። ወዳውኑ እንትኑ ሳሙናው ጀሊው ሳይቀዘቅዝ ወዳውኑ ማቅለጥ አለብን እና እዚህ ጋር በምታዩት መልኩ ውሃውን አብዝቼው ትንሽ ትንፋሹ የላቦቱ እንትን እያለ ነበር እየገረፈኝና ለመቅረጽ አልተመቸኝም። ከዛ ይሄንን ከ5 ደቂቃ በላይ አቀልጡት ማለት ነው። እዚህ ላይ አቆዩት። ምክንያቱም ብዙዎቻችሁ ስንት ደቂቃ እናቆየው አልቀልጣለኝ ቀጠነብኝ አላችሁኝም አላችሁ። ብዙ ጊዜ ምንድነው ችግራችሁ? ቪዲዮን አታዳምጡትም፣ አጨርሱትም ወይም ደግሞ ትገፉታላችሁ፣ ታዘልሉታላችሁ። እና ይቅርታ እንደዚህ የሚጠቅማችሁን ቪዲዮ ነኮችን ቀስ ብላችሁ ጊዜ ባላችሁ ሰዓት ብተዋቸው ተጠቃሚ ትሆናላችሁ። ከዛ እዚህ ጋር እንግዲህ ከ5 ደቂቃ በላይ አቆይቼ አወርደዋለሁኝ። እዚህ ጋር ነው ታዲያ ዋናው ጨዋታ የምትጫወቱት። እዚህ ጋር ወዳውኑ ቀጭን ከሆነባችሁ ሳሙናው ወዳውኑ እንዳገለብጡት። ከሳት ታወረዳችሁ በኋላ ትንሽ ደቂቃ ቆይታችሁት የዚህን መልክ የዚህን አይነት ክሬም እስከሚሆን ድረስ እያመሰላችሁ ከሳቱ ላይ ወርዳችሁ አቆዩትና እንደዚህ ሲሆንላችሁ ሲቀላቀልላችሁ ሳሙናው ራሱ ባይቀልጥላችሁ እንደዚህ አይነት ክሬም ሲሰጣችሁ ነው ወደ እቃው መገልበጥ ያለባችሁ። አለበለዚያ ውሃው ብቻ ይገለበጥና ከዛም ሳሙናው ይቅርታ አይወጣላችሁም። በዛም ምክንያት ነው እንትን ማይላችሁ የሚቀጥንባችሁና የማይወጣላችሁ ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ እኔ እዚህ ጋር በፕላስቲክ እቃ ነው የተጠቀምኩት። 3 ሳሙና ሆኖልኛል አንድ ሳሙና ተጠቅሜ። ከዛ ይሄንን ለ24 ሰዓት ከፍሪጅ ውጪ አስቀምጡ አደራችሁን። እኔ ብዙ ጊዜ እናገራለሁ፣ ፍሪጅ ውስጥ አታስገቡ። ብዙዎቻችሁ ፍሬዘር አድርገነው ውሃ ሆነብናል ደርቅ አለብኝ ትሉኛላችሁ። እኔ ምንድነው ፍሪጅ ውስጥ አታስገቡ። ከፍሪጅ ውጭም አይደለም ፀሐይ ላይም አይደለም ክፍላችሁ ብቻ አስቀምጣችሁ እንትን በሉት። ከዛ በኋላ ከ24 ሰዓት በኋላ ይሄንን ይመስላል በምታዩት መልኩ። ይሄ ሳሙና ወዳውኑ አይደርቅም። ብዙዎቻችሁ አልደረቀም እኮ ትሉኛላችሁ። ለመገልበጥ ነው 24
ሰዓት በቂው እንጂ ተቃው ለማውጣት ለመድረቅ 1 ሳምንት ይፈጃል። እሺ ውዶቼ ሳሙናውን ለማድረቅ ማለት ነው። ግን እናንተ ይሄ ሁለቱ እስከሚደርቅ ድረስ በርጥቡ በአንዱ ሳሙና መጠቀም ትችላላችሁ። ሁለት አገልግሎት ነው የሚሰጠው። አንደኛ እንደ ማስክ የሚያገለግላችኋል፣ ሁለተኛ ደግሞ እንደ ሳሙናነት ወዲያውኑ ትኩሱን ስትታጠቡበት ማለት ነው። እዚህ ጋር እየታጠብኩ እያሳየኋችሁ ነበረ፣ ግን አልተመቸኝም፣ አልታየም። ያው ለማሳየት ያህል ነው። እናንተ ሰርታችሁ ተጠቀሙት። እኔ ለፊቴ እንደዚህ ብዙ ጊዜ እየሰራው ነው የምጠቀመው። ቀሪውን ክፍላችሁ አድርጋችሁ ፀሐይ ላይ ሳታደርጉ ማድረግ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቻው፣ ወዳችኋለሁ።